ነገሩ ይከብዳል ሰው ለማውራት። የዛሬ አመት ነበር ያገባሁት መስከረም። ያገልጋይ ወንድም ነው ያገባሁት። እነዛው አገልጋዮች ያው ቸርች ውስጥ 6 አመት ነው የኖርኩት። እነሱ ራሱ ቸርቹ ነው ትዳሬን ያፈረሰው። አባላት በተሰበሰቡበት ጉባኤ ባለበት ስሜ ጠፍቶ እግዚአብሔር ወይ ዛሬ ተናገረኝ ብዬ ነው የመጣው። ሰማይ አምላክ እግዚአብሔር ቃል በቃል ዲያይ ድንቅሽ ተፈቶ ልብሽ ወልቀው መነሳት እንኳን እስኪያቅትሽ ጠላት ተስፋ ሊያስቆርጥሽ እንዲህ ክብብ ያለ ማንንም ሰው እንኳን ቀርበሽ ለማውራት ልብሽ ፈቃደኛ አይደለም። እግዚአብሔር ካለ እሱን ነው ማውራት የምፈልገው። በትክክል ነገሩ ይከብዳል ሰው ለማውራት። እግዚአብሔር ግን ትልቅ ነው። አሜን። ከእግዚአብሔር የሚሰወር አንዳች የለም። አሜን። ለሰው እንዲህ ብዬ ባወራው ይከብዳል። የተከበብኩት በታዋቂ ሰዎች ነው፣ ሚዲያ በሚያውቃቸው ሰዎች ነውና እግዚአብሔር ግን ጣልቃ ገብቶ ነገሩን አስተካክሎታል። አውላችሁ እግዚአብሔር የጠራኝ ምስክሬ ነው። ልክ እንደ መስላል ያለ ነገር ወጣ ሄዳ ጫፍ ያስኩ ካለችበት ተንሸራታ ራሷን መሬት ወድቃ አግኝታየው ወደኩ ባለው ጊዜ አቤቱ ምህረት ረዳችኝ ዳዊት እንዳለ ሲኦል እንደሚፈጠፈጥ ሰው ወድቀሽ እግዚአብሔር ግን ድንገት በእጁ ላይ ድንገት በሰላም ውስጥ መለሰሽ። አናናና ማያ አምላክ እግዚአብሔር እንደዚህ ያለኝ ልበቀልሽ በወጣ እባብ ላይ ዛሬ የበቀል ቅባት ልቀባሽ። አይኖችሽን እግዚአብሔር እንዲህ ያለኝ ያስለቀሰሽን የምትበቀይበት ሙናንታኒያ ሶና ማን አንተ ተዘጋጀ ሰው ትንቢት የሚሰማ እግዚአብሔር ነብይ የሚቀበለኝ እቤት ላይ ቆሞ እያየው እንደ ጎልያድ የፈራኸው ዳዊት በበትር እንደጣለው ከዚህ ማታ ጀምሮ ባንተ ይበቃል። ግራ የገባችሁ ተስፋ የቆረጣችሁ ማንም ጋር መሄጃ የሌላችሁ ለኔ ያለኝ ወደ ላይ ብቻ ነው ያላችሁ እቤታችሁ ላይ በር በዘጋባችሁበት ጥያቄ ላይ እቤታችሁ ላይ እንባ ባፈሰሳችሁበት ጥያቄ ላይ የተዘጋው በር መግባት የማይከለክለው የአባቶችን አምላክ አሁን በጓዳችሁ ላይ አሁን በጥያቄያችሁ ላይ አሁን በበሽታችሁ ላይ አውጅ በኢየሱስ እግዚአብሔር ምስክር እግዚአብሔር እንደዚህ ይበላታል። አሜን። ሰው የወደቀው ሰው የደከመው ሰው በእጁ ይዞ እንደሚያስነሳ እንደሚያቆመውም እንደሚያጽናናም እንደሚያበረታም ከዚህ ቀን በኋላ አወራሻለሁ፣ አቆምሻለሁ፣ አበረታሻለሁ። ወደቀች ያሉትን እስክትደግፊያቸው ድረስ አለኝ። ኢየሱስ ጌታ ነው። እግዚአብሔር ምስክሬ ነው። ጌታ እንደዚህ ያለች ሰው ፊት ቆማ በትፍረት አታወራም፣ ኮንፊደንስም አይኖራትም፣ ትሸሻለች ባሏት ፊት። እግዚአብሔር አምላክ አለ ማንንም ሳታፍር የምትሄድበት ኮንፊደንስ ሆንኩላት። ነገር ተቀይሮ እኮ አይደለም፣ ነገር ተስተካክሎ እኮ አይደለም። ነገር ግን አለ ጌታ አለች ባሏት ማለዳ ላይ የጽድቅን ፀሐይ በመንገዷ ላይ አወጣ። ከገዛ ቤተሰቦችሽ ጭምር የቆፍ ግራ የገባቸው ሰዎች አሉ። እግዚአብሔር እንደዚህ ያለ በሚመጣው አመት ያዕቆብ ስር ይሰዳል እንደምን ያብባል እንደምን አሁን ትጨበጭብና ትቀመጫለሽ፣ በአንቺ ጥላ ውስጥ ይጽናናሉ። አሜን። አባ ቀኙን የሚሰጠኝ አንድ ሰው ከዚህ ማታ ጀምሮ ትቀላለች ያሉ ይደክማል ያሉ በርትቶ አይቀጥልም ያሉ እስኪ ጽናኑበት ድረስ የሚያደርግ ያንተ ቅባት ይወዳል ወይ? ለጉባኤውም ለእናንተ ምስክር ይሆን ዘንድ አሜን። የዛሬ አመት ነበር ያገባሁት መስከረም። ያገልጋይ ወንድም ነው ያገባሁት። እሺ ስም መጥቀስ አስፈላጊ አይደለም። እነዛው አገልጋዮች ያው ቸርች ውስጥ 6 አመት ነው የኖርኩት። እነሱ ራሱ ቸርቹ ነው ትዳሬን ያፈረሰው። አባላት በተሰበሰቡበት ጉባኤ ባለበት ስሜ ጠፍቶ ያን ቤተክርስቲያን እንዲህ ነው ለማለት አይደለም ለጌታ ነው፣ ግን ለቸርቿም ለአገልጋዮቹም ከልጅ በላይ ነበርኩ። ነገር ግን ምናልባት ከሰዎቹ ላይ አኔን እንዳነሳ ይሆን ባላውቅም ነገሩ ሁሉ ቆመ፣ ፈረሰ።
ከ2 ወራት በኋላ እግዚአብሔር ትዳሬን መለሰ። እነሱ የቆሙበት ጉባኤ ግን ፈረሰ። እግዚአብሔር ትልቅ ነገር አደረገ። አረ ለኢየሱስ ክብር አምጡለት ባካ። ፈራጅ ለሆነ ያምላክ እልልታችሁ ይገባዋል። ከዚህ በላይ ጭብጨባችሁ ይገባዋል። ከዚህ በላይ የተከተልኩት ማለዳዬን የሰጠሁት መቼ አሳፈረ ጠላቴ ፊት ነው ያከበረኝ። እግዚአብሔር የጠራኝ ምስክሬ ነው። በዚህ ጉባኤ ፊት ማውራት አልፈልግም። አሁን ካወራሽኝ በዚህ ህዝብ ፊትም ልታወሪ ከሚገባው የማይጠበቅ ነገር በህይወትሽ አልፏል። ከሰማይ አምላክ እግዚአብሔር ውጭ ሊሰማው የማይገባው ነውረኛ የሆነ ነገር ደርሶብሻል። አምላክ እግዚአብሔር ግን በህይወት ትኖሪ ዘንድ ፈቀድኩሽ። የራራውልሽ የሚቀጥለው ዘመንሽ ውስጥ ስላለው ክብሬ ነው። ስለ ልጅነት ቃል ኪዳኔ ነው። አሁን ግን አለ ጌታ እንደገና እስከሚቆመጁሽ ድረስ ተንጠራርቶ እስከማይደርሱ ድረስ በክብሬ በምትኖርበት ቅባት እንደገና ሊቀባሽ ነው። እግሮችሽን ወደዚህ ያመጣውታል። አባ አንድ አሜን የሚል ሰው ትላንት ባለቀሰበት ፋንታ፣ ትላንት ባቀረቀረበት ፋንታ የሚበቀልበት ቅባት አሁን በኢየሱስም ይውደቅበት። ዛሬ እዚህ ቤት ያመጣውት ላከብራት ነው። ማን ነው የሚያከብር አምላክ አለ እሱ ጋር ነው የመጣሁት የሚል አማኝ እጁን ብድግ የሚያደርግ ባቀረቀራችሁበት ከተማ ቀና ማለት ባፈራችሁበት ከተማ ስማችሁን ለማውራት ባፈራችሁበት ከተማ ስራችሁን ለማውራት ባፈራችሁበት ከተማ ከዚህ ማታ ጀምሮ እግዚአብሔር ክብራችሁ ነው። ኤቫታ ካቫስ ኢታልታኪታኩና ማሃያዲያስ የአባቶች አምላክ